አንዳንድ ሰዎች ደግሞ ማለት ነው በወንድሞችሽ ድረስብሽ አብርሽ በቃ የዚህን ያህል ይገባዋል የምትሉ እንደዛ ሲያሽቃብጥባት እርግዝናዋ ላይ ልጁ እኮ ጣሰው ሲሉ አልሰማችሁም እንዴ? ጣሰው ብሎ ስሙን ያወጣለት እኮ ነው የገዛ ልጁን። ለምን አረገዘኝ ብሎ ጎሚ ይዘው ስንት አይነት ስቃይና መከራ ያሳለፈ ሴት ማለት ነው። ይቅርታ ሳይጠይቃት ይቅርታ ብላ እንዲገባ የምትፈልጉ ሴቶች ካላችሁ ከኔ ጋር አትመጣጠኑም። አንደኛ ይቅርታው ትክክል እንዳደለ በደንብ ይገባችኋል። ነገር ግን እናንተ እንዳለ የምታስቡት ፊዚካል ዝም ብላችሁ በቃል አይደለ የመጣላችሁን ነው። ሩታ ሀብት ያደረገችው በቃል በጣም ትክክል ነው። በሶስት ቀን ውስጥ ጨዋታውን ስለተጫወተች በጣም ደስ ብሎኛል። ወንድ ልጅ ደግሞ ትምህርት እንዲይዝና ከጀግና ሴት የሚጠበቅ ነገር ነው ያደረገችው። ወንድ ልጅ ራሱን እንዲያስከብር ቤተሰቡን በቃ ራሱን የሚያስቀምጥበትን ቦታ እንድፈትሽና ለትዳሩ ያለውን ቦታ ካብርሽ እንማራለን። የእሷን በቃል ብቻ ሳይሆን ትምህርቱን ነው ማየት ያለባችሁ እናንተ። ወንድ ልጅ ተንዘላዝሎ የሚፈልገው ያችሁን ሚስቱን እንደሆነ እኔን ለመተቸት አትሩጡ። ሩታ ሀብቴ በጣም ጀግና ናት፣ ትችላለች። በቃ የፈለገችው ዛሬ ተቃቅፎ ይመጣል ከዛች ጋራ ትጥቅም አሻታያ ምን አሻት ሩታ ማለት እኮ ትምህርት ሰጣቻችሁ እንጂ እኮ ታቀፈ አልታቀፈ ስንት ሴት እየሳመው የመጣ የማንም ትራፊ ነው አብርሽ። ምን ይገርማል? የፈለገውን ማድረግ ይችላል ከሄርሜላ ጋራ። ለሩታ ቦታ የለም። ይሄን እየመረራችሁ አጡት። ስራ ላይ ስገቡ ደግሞ ብዙ ነገሮችን ትታመላላችሁ። ውድ ፋሚሊዬ ዛሬ መልሼ መጥቻለሁ በማታው ቪዲዮ። ብዙዎቻችሁ ኮሜንት ላይ ፋፊ ከበራስሽ ድረሽብሽ በራስሽ በወንድሞችሽ ይምጣብሽ የምትሉ አላችሁ። እኔ እንደ አይነት ወንድም ማለት ነው ራሱን የማያስከብር ለቤተሰቡ ክብር የሌለው ለራሱ ክብር የሌለው ወንድም አይኖረኝ። ድብን ይበል። ከራሱ ላይ የማይከላከል የሚወደውን የሚጠላውን ጥሩ ንጹህ ፍቅር የሚሰጠው ወንድ ለይቶ የማያውቅ ሰው አይስጠኝ። በቃ ምንም ማለት አልችልም። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችን ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ እንግዲህ ማታ እናድጃችኋለሁ ብዙዎቻችሁ ደግሞ ፋፊ የሩታ መከታ ያላችሁ ላይክ የሰጣችሁ ኮሜንት የጻፋችሁ እህቶቼ እንኳን ደስ አላችሁ። አዎ ጀግና ሴት ሲፈጠር ስለምወድ ጀግና ልባም ራሷን ትዳሯን እንዴት እንደምትመራ የምትችል ብታውቁ ኖሮ ሩታ ለብዙ በማነ አደም ለብዙ ወጣቶች ትምህርት ሰጥታለች። ለአብርሽ ለራሱ በደንብ ነው ያስተማረችው። ሴት ልጅ ከተጎዳች በኋላ ወደ ራስ ያረጋለሁ ማለት በእሷ ላይ ሲጫወትባት 9 ወር ሙሉ አርግዛ እንደዛ ሆና እሱ ከሌላ ሴት ጋር እንደሚሄድ እርግዝናውን ሳይፈለግ የመጣ ልጅ እያለ ሲያዋርዳት ፈልጌ ትዳር አልገባሁም። ልንገራችሁ ዛሬ ምንድነው ያለው ልጁ ስሙ ምንድነው ያለው? የገዛ አባት የተባለው ጣሰው ብሎ ነው ስሙን ያወጣለት። ልንገራችሁ እንዴ ጣሰው ታይፈለግ የተወለደ እያለ ስሙን እኮ በየቪዲዮ ላይ ነው ሲናገር የነበረው። ዛሬ ሩታዬ ብትበቀለው ምን እንዲህ አንቀጠቀጣችሁ? ምን አንቀጠቀጣችሁ? ለሽ ሀቅ ስለሰራች በቀል ስላደረገኝ ገና ይገባ እንዳው የድሮ ማንነቱን አስባ በጥም በጊዜ በቀሉን ባጭር አድርገዋለች። እንደሱ ቢሆን ግን በልቡ ላይ የመጫወት መብት ነበራት። በ3 ቀን ቪዲዮ ግን ምን ያክል ልቡ የወንድ ልብ እንደሌለውና አይምሮው እንደማይሰራ አሳይተዋለች። 6 ወር የኔ ይሆናል ብላ ስትንገላታ የነበረ ሴት ፍቅሯን እንኳን ሳይቀበላት እየሰራባት ቪዲዮ እያስረገጣት እያሰደባት ያለችን ሴት እንኳን ለክብሩ አልተጠነቀቀላትም። እኔ ከልጄ ጋር መሆንና ከሚስቴ መሆን እፈልጋለሁ ከልቧን የታረቀችኝ ያለ አፉን ሲከፍት አይታችኋል። ምንድነው? ሀቅ ነው እኮ ይሄ። ለምንም ስሜት የለውም ለሄርሜላ። ዛሬ ቢመጣ ተላልሶ ማለት ነው ምንም ለማንኛውም ሰው ስሜት አይሰጥም። ለምን? የረከሽን ሴት ማንሳት ነው የሚችለው። የወደቀችን ሴት የረከሰ ወንድ የሚያነሳው የረከሰ ብቻ ነው። ሩታ እንደማትፈልጋቸውና እንደ ሴት እንደሆነች በ3 ቀን ነው ጨዋታውን ተጫውታ ያሸነፈችው። ምንም አታመጡም። በቃ እሱ እንደፈለገ 6 ወር 7 ወር አርግዛ እንኳን ያላዘነ ወንድ በጥፍሯ እየሄደች እኮ ቪዲዮ እየደገነ ውጭልኝ ከህይወቴን እየኖርኩ ነው አልፈልግሽም እኮ ሲላት የነበረ ወንድ ነው ዛሬ ላይ መታሷ በ3 ቀን ውስጥ እንደሚፈልጋት ያሳየችው። እንደ አይነት ወንድ ነው ትዳር የሚሆነው? እናንተ የምትመርጡት እንደ አይነት ወንድ ነው? ባፍንጫው ይጣብ እንደዚህ ከሆነ
እኔ እንደ አይነት ወንድም አይኑረኝ፣ ምንም አታመጡም። ልጆችም እንደ አይነት አስተሳሰብ ካላቸው አልፈልግም። ለሴት ልጅ ክብር ያለው እዝነት ያለው ሴት ስታረግዝ የሚንከባከብ እንጂ ሴት ስታረግዝ ምንም እንደማታገልግል የሚጠል የሚያስብ ወንድ ልጅ እኔ በዘሬም የለብኝም። በነገራችን ላይ አልሐምዱሊላህ ረቢል ዓለሚን ለሚስቶቻቸው ታምነው ቁጭ አድርገው የቤት እመቤት አድርገው በሰራተኛ የሚያኖር ወንድሞች ነው ያለኝ። እንደዚህ ሰርታ አይደለም ሰራተኛ ይዘው ነው ቤታቸው ቁጭ አድርገው እያኖሩ የኔ ወንድሞች የሚኖሩት። በእንደዛ ትገምቱኝ። እኔ ፋፊን በቃ አናዳችሁ ነው። አንዳንድ ሰው አንቺ በቃ ለወንድ ልጅ ያለሽ ተሳሳብ። እኔ ወንድ ልጅ ጎርቶኝ አይደለም፣ አልሐምዱሊላህ ባህሌ ጨዋ ነው። ምንም እንደ አይነት ጸባይ የሌለበት ጀግና ባላለኝ ኑሮውን እንዴት እንደሚመራ የሚያውቅ አስተሳሰቡ እንዴት እንደሆነ የኔ የቤተሰቦች ሐሳብ አይደለም። ከባሌ ጋራ የማስበው ሐሳብና ከቤተሰብ የማስበው ሐሳብ አንድ አይደለም። የኔ ባል ጨዋ ነው። እንደዚህ ሴት ጋር የሚተራመስ ራሱ ዝቅ አድርጎ ለማንም እንደዚህ የሚሰደብ ቤተሰቡን የማያስከብር ባልማ ባፍንጫው ይደፋ። አዎ ባል ይሄን ቢለው ካየው ይቅርታ። አዎ አንዳንድ ሰው ስሜታዊ አድርገው ነው የምናገረው፣ ሰምተሃል። ለማንኛውም በማታው ቪዲዮ ብዙ አንጫጫኋችሁ ሰዎች አላችሁ፣ የሱ ዳይበሮች ማለት ነው። እናንተ ልብ ቢኖራችሁ 9 ወር ሙሉ ያስለቀሳትን በ3 ቀን ቪዲዮ ተጫውታ እሷ ድራማ ስለሰራችበት እናንተ እንዲማንጫጫታችሁ ከሆነ ከቀጥልበት ነው የምለው። ለምን ወንድ ልጅ ቁርጥ ያለው ጀግና ወንድ እንዲሆን አስተምረዋለች። ተፈለገ ማንም ሴት ትምጣ ማንም ሴት ትዳርን እንደሚበልጥበት አሳይቷል። ስለዚህ ሩታም እንደዚህ የምትሰደብ ሴት አይደለችም ለማለት እፈልጋለሁኝ። ሰደባችኋት አልሰደባችኋት ደግሞ እሷ ዶራል ላይ ናት፣ ስራ ላይ ናት። በቃ ትዳሩንም እኮ አርክሶ እኮ ሄዷል። እናንተ እዛ ባህር ላይ እንደዛ ሲላላጥ እንደዛ ተው እንጂ እያዘላ ሲሄድ እኮ ነበር። ለሷ ስሜት ይጠነቀቅ አይታችሁ ታውቃላችሁ? አንድ ቪዲዮ ላይ ሲፋፊ ይሄ ቪዲዮ አብርሽ ለሩታ ተጠንቅቋል ብላችሁ የምትሉ ቪዲዮ ሲአምጡ ለምንድን ነው ሀቅ የማታወሩት? ሴት ልጅ ናችሁ እኮ እናንተ ትንንሽ ደግሞ የተቦረ ተለቃቃሚዎች ማለት ነው። በእሷ ሰው የሆናችሁት ዛሬ ላይ ደግሞ ሩታ እንደዚህ ነሽ፣ ድሮ ቢወድሽ ኖሮ አይሄድም ነበር ከሌላ ሴት። አሁንም አንቺ በትጫቦችበትም ድሮም እኮ ስለማይወድሽ ነው ትቶሽ ሄደው። አሰን ቢወዳትማ መልሶ መጣ እኮ 6 ወር ሙሉ ስታባብለው የነበረ ሴት አልወደዳትም። ሩታ ጋር ነው ተመልሶ የመጣው። አንዳንድ ልጆች ስንወዳችሁ በጣም የምትናገሩት አላችሁ። ስነ ስርዓት አድርጉ። የሴት ልጅ ዝቅ አድርጋችሁ የምታው ወንዶች አሁንም ተጠንቀቁ። ሩታ ትችላለች፣ በቃ ምንም አይደለም። አሁንም እሱ ቁርጥ ከሌለው ነገ ተነገ ወዲያ 9 ሴት ጋር ይመጣል። ቢመጣም ግን ህይወት የለውም፣ ብር ይጠፋል። የሰው ልጅ ማንነት ነው። የሰው ልጅ ራሱን የማያስከብር ወንድ ባፍንጫው ይተካል። ምንም አይሰራልኝም። እኔ ለራሱ ለቤተሰቡ ክብር ሳይሰጥ ለእናንተ ክብር ካይሰጣችሁ ብር አለው ለብሩ ሊሄድ እንደዛ ነው እናንተ ማሰቢያ። ብር አለው እሱ ሌላ ሴት ያመጣል። አንቺ ተጎዳሽ ከልጅሽ ጋራ። ሴት እኮ ናት። ሴት ልጅ እኮ ልባም ናት። ትዳሯን እንዴት እንደመመራ አስተምራለች። ለሁላችንም አርያ ናት ሩታ ሀብቴ። ወደጃችሁ ጠላችሁ ምንም አታረጉኝም። ይሄ ሚዲያ አካውንት የራሴ ነው። ብትፈልጉ ኮሜንት ጽፋችሁ ተዳላችሁ፣ ባፈልጉ ገደል ግቡ። በእውነት ታናዱኛላችሁ አንዳንድ ሰዎች። ላንቺ ሩታ ምንሽ ናት? ሩታ የምትይው ስነ መግባሯ ስለሚመቸኝ አለቀ። ወንድ ልጅ እንድሸናባት ስለማትፈልግ አርግዛ ደክማ፣ እርግዝና እንዴት እንደሆነ የሚገባ ይገባዋል። አርግዛ በ2 ወሯ አልፈልግሽም ብሎ ተታት የሄደ ወድ ባንዴ ልትቀበለው እሷ ይቅርታ ጠይቃ ወደ ራሷ ልታመጣው እንደዛ ነው ያሰባችሁ ድሮ። ሴት እኮ ናት። እናንተ እንዴት ነው የምታስቡት? ሽማግሌ ያልገባበት እንደዚህ ባንዴ እሷ ይቅርታ በቃ ፍቅሬን እንመልሳለሁ በ3 ቀን ውስጥ ብላ ሩታ ሀብቴ ካብሽ ጋር ፍቅር እንድትጫወት ነው የምፈልጉት። እኔ ነግራችኋለሁ እኮ ቪዲዮን ብታው ኖሮ ተከታታይ ቁጥር 1 ቁጥር 2 ቁጥር 3 ክፍል እያልኩ ነው ቪዲዮ እየሰራሁላችሁ የነበረው። ድራማው ይቀጥላል ስላችሁ ግን እናንተ የኔን አታዳምጡኝ። በቂያችሁን ነግራችሁ ነበር። ገና ወደፊት የፈለገው ሲያጋቢ ይመጣ ደረጃው ዝቅ ብሏል። ምንም አታመጡ በእውነት። ከርሜላ አሁን ተላልጦ ይመጣል፣ ቀለበት አድርጎ ይመጣል። እንኳን ቀለበት ብራንድ ያርግላት። አየሳየች እኮ በ3 ቀን ውስጥ እንደምገለባብጠው ነገም ተነገ ወዲያም እንደዚህ እንደማረገው ተምረሻል፣ ሴት ከሆንሽ ተምረሻል አለቻት። ከዚህ በላይ አለ እንዴ እናንተ?
አሁን ሩታ አብርሽ ሄደና ምን ይመጣል? ምን ይጠበስ? በእርግዝናዋ የተሰበረ ሴት መቼም በህይወቷ እንደማትረሳው እኔም ጠንቅቄ እነግራችኋለሁ። ሴት ልጅ ወልዳ በእርግዝናዋ በራሷ ትቷት የሄደ ወንድ መልሳ ለህይወቷ ለማስገባት በጣም ብዙ መስዋዕት ያስከፍላታል። ወደዳችሁ ጠላችሁ፣ እኔ ምን አላችሁ? አብርሽ ምን አድርጎሻል? አብርሽ ምንም አላደረገኝም። ስነ ምግባሩ በጣም የዘቀጠ ነው። ትዳሩን ለመምራት የሚሄድበት መንገድ በጣም የዘቀጠ ስለሆነ ሩታ ሀብቴ ትችላለች፣ ጀግና ናት። በቃ ትችላለች፣ ምንም አታመጡ ሄዳለች። በቃ እሷ አስተምራን አልፋለች። ከሀወዳ የሚመጣውን ቪዲዮውን በጥሞና ነው የማዳምጠው። ከጎኗ ላይ ምንም አታመጡም። ለአንዳንድ ለአብርሽ ዳይበሮች እውነት ምንም ቦታ የለኝም። አዎ ከሴት ጎን ነኝ። ምንም ብትሉ ብትሳደቡ ምን ብትሉ ሩታ ሀብቴ እንደሆነች ከማቃጠል ወደኋላ አለች። እንደዚህ ካንጫጫቻችሁማ እንዳውም ትድገመው ትሄድበት ነው እኔ ያልኩት። እንደዚህ ለካ ያቃጥላችኋል እንደ ሀቂቃ ወሬ እናንተ። እኔ እኮ በጣም የገረመኝ እንዲያው እኮ አሰከሩ ቅጥልን ግብግብ ለበን እየገዛ ያልጠጣ የአብርሽ እንትኖች የሉም። ሁሉም ነው እንደ አረ የሩታ ወደንስ እንኳን ተብለው እንኳን አንዳንዶች እኮ በቃ እኛ አልጠበቅንሽም ነበር። ምንድነው የጠበቃችሁት? ይቅርታ ሳትባል እሷ ይቅርታ ጠይቃ እንዲገባ ነው የጠበቃችሁት አይደል? አይቻልም፣ እንደዛ አይቻልም። እየመሰላችሁ እንደ እየመረራችሁ ትወጣላችሁ። ሩታዬ ነብር ናት፣ ነብር፣ የሴት አስተማሪ፣ ለትዳሯ ታማኝ፣ መንዘላዘል ማትወድ በቃ አሪያ ሴት ናት። በቃ ምንም ማለታችሁ